ሰላም ሰላም የዚህ ዩቲዩብ ቻናል ተከታታዮች በዛሬው ዕለት ማሳያችሁ ዳታ ቫሊዴሽንን ተጠቅመን እንዴት ኤክሴል ላይ የምንፈልገውን ለምሳሌ ዴት ኦፍ በርዝ እንዲጻፍልን ለምሳሌ ይሄ ፎርም ቢኖረን ሰዎቹ ትክክለኛ ዳታ እንዲገቡልን የምንፈልግ ከሆነ በዳታ ቫሊዴሽንን ተጠቅመን ሪስትሪክት ማድረግ እንችላለን። ሰዎችን በትክክል ዳታቸው እንዲሞሉ ለምሳሌ አንዳንዴ ሰው 30 እድሜውን 30 ጻፍኩ ብሎ 300 ሊጽፍ ይችላል። 20 ጻፍኩ ብሎ 200 ሊጽፍ ይችላል። በዛን ሰዓት ለምሳሌ አቨሬጅ ኤጅ በምትጠይቁበት ሰዓት ትልቅ የሆነ ቁጥር ሊመጣ ይችላል። ወይም እድሜው ከ18 ዓመት በታች አይሆንም ከተባለ ለምሳሌ ይሄን ነገር መጠቀም ያለባቸው 18 ዓመት በላይ የሆኑ ናቸው ከተባለ ሪስትሪክት የምናደርግበት ዘዴ ነው። ስለዚህ ዳታ ቫሊዴሽን በዋናነት የሚጠቅመን ለዚህ አይነት ነው። ስለዚህ ቀጥታ ዳታ ጋር እንሄዳለን። ዳታ እንላለን፣ እዚህ ጋር እንመጣለን። እዚህ ዳታ ቫሊዴሽን የምትል እንደየኮምፒውተሮቻችሁ ይለያል። ኮምፒውተሩ አንዳንዱ ዳታ ቫሊዴሽን ይላል። ስለዚህ ክሊክ እናደርጋለን፣ ሴሌክት እናደርጋለን። ከዛ በፊት መጀመሪያ ሙሉ ዳታውን ቴብሉ ሴሌክት መደረግ አለበት። ምክንያቱም ለእያንዳንዱ በተለያየ ከመስራት ለሁሉም አንድ ጊዜ መስራት ስለሚያስፈልግ። ስለዚህ ዳታ ቫሊዴሽን እዚህ ጋር እንመጣና ዳታ ቫሊዴሽን የምትላለ እዚህ ጋር ስለ ዴት ኦፍ በርዝ እያወራን ስለሆነ ኤኒ ቫልዩ የሚል ሳይሆን እዚህ ድሮፕ ዳውን ውስጥ አለ ሆል ነምበር፣ ዴሲማል፣ ሊስት፣ ዴት የሚል አለ፣ ታይም የሚል አለ፣ ቴክስት ሌንግዝ ሊል ይችላል፣ ካስተም የሚል አለ። እኛ ግን የምንፈልገው ዴት ስለሆነ ዴት ኦፍ በርዝ ስለሆነ ዴትን እንመርጣለን። እንግዲህ ሊስት ማለት ሁለተኛ ዳታው ከምንና በምን ለምሳሌ እኛ ከ18 እስከ 30 ያሉ ሰዎች ወይም እስከ 40 ዴት ኦፍ በርዝ አይደለ፣ ዴት ኦፍ በርዝ ለምሳሌ እኛ ከ1990 እስከ 2025 ያለ ድረስ ነው የምንፈልገው እንበል። 1990 በፈረንጆች ብናደርግ እንደገና ደግሞ ይሄንም 2025 እንላለን። ለምሳሌ ኤጅ ስታርቲንግ ዴቱ በርዝ ዴታቸው የተወለዱት ከ1990 እስከ 2025 ያሉትን ብቻ ነው የምንፈልግ የሚል ነገር ከፈለግን በዚህ መንገድ ዴት ፊክስድ እናደርጋለን። ስለዚህ ከዚህ ውጭ ያለ ዳታ አይቀበልም ማለት ነው። በመቀጠል ኢንፑት ሜሴጅ የሚል አለ። አሁን ይሄኛው ዴት ኦፍ በርዝ ስለሆነ ታይትላችን ላይ ዴት ኦፍ በርዝ እንለዋለን። ዴት ኦፍ በርዝ እንለዋለን። ኢንፑት ሜሴጁ ምንድነው? ለምሳሌ ኢንፑት ሜሴጅ ምንድነው? ኢንተር ዮር ዴት ኦፍ በርዝ፣ ኢንተር ዮር ዴት ኦፍ በርዝ ኢን ዴት ፎርማት እንላለን። ይሄ ኢንፑት ሜሴጅ ነው። ኤረር አለርት ምንድነው? እቺ ብዙ ጊዜ ስቶፕ የሚል ነው አይደለም የምናውቃት። ስለዚህ እዚህ ጋር ምን አለ? ዋርኒንግ አለ። እዚህ ጋር ኢንፎርሜሽን የሚል አለ። ስለዚህ እንደየ ሜሴጆቻችን ኢንፎርሜሽን እየሰጠን ከሆነ ኢንፎርሜሽን የምትለዋን ምልክት እንመርጣለን። እዚህ ጋር ዋርኒንግ ከሆነ ደግሞ ዋርኒንግ እንላለን። ስቶፕ የሚል ከሆነ ደግሞ ስቶፕን እንመርጣለን። ነገር ግን ስቶፕ ዲፎልቱ ስለሆነ እኛ ዋርኒንግን እንምረጥ። ኢረሩ ምንድነው? ታይትሉ ምን ይላል? ኢረር እንበለው። ከዛ ኢረር ሜሴጅ ምን እንዲልልን እንፈልጋለን? ለምሳሌ the date you entered is invalid, please enter your date of birth in short format ወይም in short format ልንል እንችላለን። ስለዚህ ዴት ኦፍ በርዙን በትክክለኛ በዴት ፎርማት እንዲጠቀም የሚል ኢረር ሜሴጅ እንዲመጣ ከፈለግን በዚህ መንገድ እንመርጣለን። ለምሳሌ እዚህ ጋር 2000
2000 ብንል አክሴፕት አደረገ። ለምሳሌ 1980 ብንል አያችሁ the date you entered is invalid። እንግዲህ እኔ የጻፍኩትን ሜሴጅ ነው አሁን እዚህ ጋር እየጻፈ ያለው please enter your date of birth in a short format ይላል። ስለዚህ ሁልጊዜ በትክክለኛው ለምሳሌ 1 2 2026 ብል አሁንም ኢረር እያለ ነው። ይሄ ያው ቅድም የመረጥኩት ነው። ስለዚህ the date you entered is invalid እንላለን። ስለዚህ አንዳንዴ ፎርም ስንሞላ የምናስገባውን ዴት ኢረር ይለናል ወይም ኢንቫሊድ ይለናል። ስለዚህ ሪስትሪክት ማድረግ ፎርም እንዲሞላልን አንድ ተፈለግን በዚህ መንገድ ኢቭን ማንኛውም ዳታ እንዲሞላልን ልንልክ እንችላለን፣ ማንኛውንም ነገር ማለት ነው። ስለዚህ ሪስትሪክት አድርገን በዶላር ከሆነ ለምሳሌ ስለ ብር እያወራን ከሆነ በሌላ መንገድ እንዳይሞላው አድርገን ብር ብቻ እንዲል ዶላር እንዲል ሌላ ነገር እንዳይጽፍ አድርገን የምንልክበት ነው። ለምሳሌ ኤጅ እንመልከት። ኤጅን በተመለከተ ለምሳሌ እኛ የምንፈልገው እድሜው ከ18 እስከ 34 ወይም እስከ 35 ያሉትን ብቻ ሊሆን ይችላል። ኤጅንም በዚህ መንገድ ሪስትሪክት ማድረግ እንችላለን። ያው እዚህ ዳታ አለ፣ እዚህ ዳታ ቫሊዴሽን ጋር እንመጣለን። ዳታ እንላለን። ይሄኛው ሜሴጁ እንዳለ ይሁን። ኤጅ ስለሆነ ኤኒ ቫልዩ አላው ሆል ነምበር ነው። ሆል ነምበር ማለት ያው ኔጌቲቭ ቁጥሮች ውጭ የሆኑ ከ0 1 2 3 እያለ የሚሄድ ቁጥር ማለት ነው። ስለዚህ ዴሲማል ያልሆነ ሆል ነምበር እንላለን። ሆል ነምበር ሚኒመም ቢትዊን ይላል። ሚኒመም 18 ማክሲመም 30 ወይም 40 ልንል እንችላለን። እንደዚህ ያለው እድሜ እንዲሞላልን ልንፈልግ እንችላለን። ስለዚህ ለምሳሌ 15 ይር ቢል ምን ይላል? the value does not match ወይም invalid እያለን ነው። ቅድም እኛ አሁን እዚህ ጋር 20 ብንሞላ ያው አክሴፕት ያደርጋል። 45 ብንል ኢረር ይለናል። ምክንያቱም እኛ የገባነው ዝቅተኛው 18 ከፍተኛው 40 ስለሆነ 23 30 40 23 ወይም 25 እንበለው እድሜው 25 ነው ብለን ኤጅ ሪስትሪክት ማድረግ እንችላለን። ሌላው ስቴት ኦፍ ኦሪጂን ማለት አብዛኛው ለምሳሌ የሆነ ሪስትሪክት ኢትዮጵያ ውስጥ ስቴቶች የምንላቸው ወይም ክልሎች የምንላቸው አሉ። ከነዚህ ክልሎች ውጭ ያለ ቁጥር እንዳይገባ ልንፈልግ እንችላለን። ስለዚህ ምን እናደርጋለን? ዳታ ቫሊዴሽን እንሄዳለን። አሁንም ዳታ ቫሊዴሽን እንላለን። ይሄኛው ሊስት እንላለን። ሊስትን እንመርጣለን ካሉ ምርጫዎች ውስጥ ነው። ስለዚህ ምርጫዎችን ምን እንላለን? ለምሳሌ አዲስ አበባ ልንል እንችላለን፣ ወይም የሰው ስምም ሊሆን ይችላል። ሊስቶች የሰዎችን ሊስት ማድረግ እንችላለን። ኦሮሚያ፣ ትግራይ፣ ቤኒሻንጉል፣ አምሃራ፣ ሶማሊ ሊሆን ይችላል፣ አፋር ሊሆን ይችላል። አፋር ልንል እንችላለን። እንግዲህ እንደዚህ አይነት ከሰጠን ቀጥታ ይሄንን አንድ ላይ መምረጥ አለብን። አንድ ላይ አሁን እያንዳንዱን ስላልመረጥኩኝ ሁሉንም እንደዚሁ አድርገን ለምሳሌ እንደዚህ ከመረጥን በኋላ ከፈለገ ይሄኛው ሰውዬ አዲስ አበባ ከሆነ አዲስ አበባ ይላል። ኦሮሚያ ከሆነ ወይ ትግራይ ከሆነ ትግራይ ነው ይላል። አማራ ከሆነ አማራ ይላል፣ ክልሉን ማለት ነው። ስለዚህ ሶማሌ ከሆነም ሶማሌ ይላል። እንደዚህ እያለ እያንዳንዱ ሰው እንዲመርጥ እናደርጋለን ማለት ነው። ስለዚህ ሴሌክት ስናደርግ ሁሉንም ሴሌክት ማድረጋችንን መርሳት የለብንም። ቀጥታ ከሊስት ውስጥ ነው እንዲመርጥ የምንፈልገው። አዲስ አበባ፣ ኦሮሚያ፣
ቤኒሻንጉል፣ ጋምቤላ፣ ሶማሌ። እንግዲህ ሶማሌ ከሆነ ይሄ በምንመርጥበት ሰዓት ቀጥታ እያንዳንዱ ሰው የራሱን ይመርጣል ማለት ነው። ያው አንድ ሰው አንድ ክልል ነው የሚኖረው። ኦሮሚያ ከሆነ ኦሮሚያ ይላል እዚህ ጋር ይመጣና፣ ለምሳሌ አፋር ከሆነ ወይም አማራ ከሆነ አማራ ይላል እዚህ ጋር ይመጣና፣ ስለዚህ ጋምቤላም ከሆነ እንደዚህ እያለ ስለሚመርጥ እንደዚህ አድርገን በዋናነት ዳታ ቫሊዴሽን እንደዚህ ያለ ምርጫዎችን ለመስጠት ያስችለናል ማለት ነው። እንግዲህ ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። አመሰግናለሁ። ጥያቄ ኮሜንት ካላችሁ መላክ ይቻላል፣ መጠየቅ ይቻላል። ቴንክ ዩ